ወቅታው ጉዳይ ዝግጅታችን ቢሆንም በአንድ ጉዳይ ብቻ ያጠነጠነ ልዩ ዝግጅት ነው ይሄን ፕሮግራም ይዘንላችሁ የቀረብነው። በአንድ ፕሮግራም ነው ስንል የባሌ ጎባ ያው በተለምዶ ባሌ ጎባ ነው የባሌ የትልቅ ኢቨንት ነው ተደርጎ እየተነገረ ያለው የጠቅላይ ሚኒስትሩም የኢትዮጵያ ትልልቅ ሰዎችም የበጥሮተኞችም አክቲቭ የባለስልጣናቱም ንግግር አድንቁኝ የሚለው ፕሮግራም ይዘቱ ምንድነው? ማን ምን አለ ነው ይሄ ፕሮግራም ትኩረት የሚያደርገው? የባሌ ጉብኝት የአማራ ተወላጆች ኤክስክሉድ የተደረገበት ነገርስ ምንድነው? ፖለቲካዊ ይዘት አለው ወይስ አጋጣሚ ነው በሚለው ጉዳይም እናነሳለን። ጠቅላይ ሚኒስትሩ የተናገራቸው ጌታቸው ረዳ ስለ መዝረፍ ጉዳይ የተናገረው በጣም አሰቃቂ የሚባል በጣም የጌታቸው የመጨረሻ ደረጃ ያሳየበት ንግግሩ የዶክተር አብርሃም በላይ በሰሜኑ ኢትዮጵያ እንደዚህ አይነት ባህል መለመድ አለበት ያለበትም ጉምቱ የሚባሉ ኦሮሚያን ያስተዳደሩ የኦሮሚያ ርዕሰ መስተዳድሮች በፍጹም ይሄን አናቆም እያሉ ባሌን የካዱበት ሁኔታና እርሱን ያሳወቁን በህይወት ያለው እንኳን አየውት ያለበት የአባዱላ ንግግርም ምንድነው? እንደምታው ምንድነው? እዚህ ላይ ትኩረት እናደርጋለን። ተመልካቾቻችን ዩቲዩብ ላይ ያላችሁ ሼር አድርጉት፣ የፕሮግራም ሼር አድርጉት፣ ሰብስክራይብ አድርጉ። ይሄን ቻናል እንግዳ ከሆናችሁ ሰብስክራይብ አድርጉ፣ በተረፈ ላይክ አድርጉ፣ ሚዲያውን ደግፉ። በያላችሁበት የባሌ ጉብኝት ኦልሞስት የሶስት ብሔር ዳንኤል ክብረት እንዳማራ ይቆጠራል አላቅም ያው እንትን ስላልሆንኩ ነው ስለሚል ነው። ዳንኤል ክብረት ነው ብቻ በአማራ ስም የሚሸቅለው ቤተ መንግስት ገብቶ ዳንኤል ክብረት ብቻ ነው። ከሱ በስተቀር ኦህዴድና ህወሓት እንዲሁም ስልጤ ያው ከደሄደን ስልጤ ያው ነሬድዋንና ምናምን ነበሩ መስለኛል። አዴፓ የለም። አዴፓ እነ ዮሐንስ ባያለው እዚህ ዋሽንግተን ዲሲ መጥቶ በነበረበት ጊዜ ምን በማለት የሚታወቀው አዴፓ እኛ ከላይ ያለው ኦህዴድ እኮ አረፋ ነው፣ ከላይ ያለው አረፋ ነው፣ ከታች ያለ ነው እኛ ትክክለኛ የለውጡ ሰዎች እኛ ነን በሚል ንግግሩ የሚታወቀውና አዴፓ ተመስገን ጥሩና በሉት አለበል መላኩ አገኘው አረጋ ከበደ ይሄን ሁላ እንደኔ ዘመን አማራ ስልጣን አግኝቶ አያውቅም። በአዲስ አበባ 25% ነው አማራ ያለው እዚህ ሲል የነበረው ጠቅላላ ትልቅ የሀገር ጉዳይ በሚወያዩበት ጊዜ የኔ ብሎ የተጠቀመባቸው የአማራ ኢሊት ነን የሚሉ የአማራ ባለስልጣናት አንድም ሳይዘሄዱ ዳንኤል ክብረት ያው ሲጫወትበት አየ ነው። ይሄን እስቲ በዝርዝር ከመሄዳችን በፊት ምንድነው ትርጉሙ? አማራ መቼ ነው ለአብይ የሚጠቅመው ካል የአማራ ኢሊት ማለታችን ነው። የአማራ አጠገብ ያሉት እናገኘው ተሻገር የመሳሰሉ ባለስልጣናት አሁን ስለ ሀገር ግንባታ ስለ ምናምን በሚወያይበት ጊዜ አንድም ተወካይ ይዞ ሳይሄድ ከትግራይና ብቻ ከትግራይ ያው ምንም የትግራይ ውክልና የሌላቸው አዲስ አበባ የተቀመጡት ተጠራርቶ ኑ አብራችሁን ሄዱ ብሎ ይወሰዳቸው አብይ ምን አይነት መልእክት ለማስተላለፍ ፈልጎ ነው? እና ኮምፖዚሽኑም ጭምር ስናየው ለኦሮሞ ህዝብ ነው፣ መልእክቱ ለኦሮሞ ህዝብ ነው። የኦሮሞ ህዝብ ሆይ አድምጠኝ፣ የህወሓት ሰዎች እንደሆኑ ይኸው ጌታቸው እየነገረህ ነው። ያንተን ግዛት ያንተን ሀብት ለመዝረፍ ነበር የሚጠቀሙበት። ባሌ ሀብታም መሆኑ በሄሊኮፕተር አየው ሄጃየውት ምንድነው ይሄን ሀብታም አካባቢ ሞር መንገድ ሞር ኢንፍራስትራክቸር ገንብተው የበለጠ ቢሰርቁት የበለጠ ቢመዘብሩት ቢያሰብኩኝ ብሎ በጌታቸው ረዳ ይሁን ነገርኩ መረጃው እሱ ነው። የኦሮሞዎችስ ያው ጀነራል ጻርቃንም ኢታማጆር ሹም ሆኖ አያውቅም አንተን አያውቅህም። ኦሮሞዎቹም ባለስልጣናት ጁነዲን ብዙ አመት አስተዳድረዋል፣ አባዱላ ብዙ አመት አስተዳድረዋል። ጸጥታ ከማስከበር ኦነግ ምናምን ብሎ ከማሳደድ በስተቀር ላንተ ልማት ልከኔ ያለማውት ያለው የባሌ ልማት ያንተ ሰዎች ምንም አላረጉልህም። ስለዚህ እኔ ነኝ የሰራውልህ ያለው አድምጠኝ። እነዚህ ይው የካዱ ነው፣ ኮንፌስ ያደረጉ ነው። ያው ኑዛዜ ውስጥ ናቸው እነሱ። ሶሪ እኛ እንደዚህ አልመሰለንም ነበር፣ ባሌ አልናቆም ነበር ይያሉ ነው። እኔ ነኝ ያሳወቅኩት ያለው በስራዬ ነው። ስለዚህ ከኔ ጋር ልጥፍ በል፣ እኔን ደግፈኝ፣ እኔን አግዘኝ ነው የኔ አረዳድ ነው። በተረፈ የሚያሳየው ዝም ብሎ ሲታይ ዝም ብሎ ከአጠቃላይ ሙሉ ፕሮግራሙ ለተከታተለ የአብይ ጭንቀት ይታይበታል። በታሪክ እኔን ይበልጡኛል ብሎ የሚያስባቸው ሰዎች በሁሉ መንገድ በወታደራዊ
በሚኒስትርነት ለምሳሌ በወታደራው እነ ጀነራል ጻድቃን የመሳሰሉ እሱ ገና አንድ ፍሬ ህፃን ልጅ እያለ ዝም ብሎ ታዳጊ እያለ 10 ደቂቃ ምናምን እያለ እሱ ኢታማዦር ሹም ነው። አይሚን ተራ ወታደር እያለ እሱ ኢታማዦር ሹም ነው። እሱን ቁጭ አድርጎ እውነቴን በጣም አመሰግናለሁ ይሄን በማየቴ እያለ ያው ምስጋና በደንብ ሲቸረው የሆነ እንደዚህ ነኝ ድሮ በታሪክ አጋጣሚ ግዙፍ ሆናችሁ የምትታዩኝ እንደዚህ አድርጌ ከኔ በታች መሆናችሁ አሳያችኋለሁ እነ አባቴ ነው ልጄ ነው ሲለው ነበር አባዱላ። ያው እኔ ሳልሞት ባሌ ስላሳየኝ ባሌ ጎባ ማለት ነው ባሌ ስል ስላሳየኝ እውነቴን አመሰግናለሁ ሳልሞት ነው ያለው አባዱላ። ሩቅ ሆኖበት ማለት ነው። ኦሮሚያን ብዙ አመት ያስተዳደረ ሰው አላቀውም ነበር አንተ አሳየኝ እና ርዕሰ መስተዳድሮቹም ከኔ በታች ናቸው። ሚኒስትሮቹም ነግርማ ብሩም ከኔ በታች ናቸው። አሁን ያላችሁ ትንንሾችም ከኔ በታች ናቸው። የቀድሞ ጉምቱ ባለስልጣናት የምንላቸውም ከኔ በታች ናቸው። እስቲ ተመልካቾች እውነቴን ነው ዘርዘር አድርገን እናየዋለን በቪዲዮ እንትን እያደረግ የትግራይ ውክልና አለን ብለው እኛ ሰሜኖች የሚሉም የነ ዶክተር አብርሃም በላይም ንግግር እናያለን። እስቲ አንድ ባንድ እንሄድበታለን። ከኢንትሮዳክሽን ጀምር ተመልካቾች ከኢንትሮዳክሽን ጀምር። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይሄን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ። ባሌን ግን ማውቀው ላይሆን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ። ግን ማውቀው ላይሆን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰመጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛን ማምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው አሁን እዚህ ላይ የአባዱላ ንግግር ከኤክስፒሪየንስ ይናገራል። ስደት የነበረ ያለ የሚኖር ነው ለወደፊቱ። አብይ የሚነግረን እሱ ነው። ችግር የለውም። አባዱላ ሳውዲ ሄጄ ነበር ኤክስፒሪየንስ ሲነግረው ያው ሼር እያደረገ ነው። ይሄን ባሌ የመሰለ ለም ቦታ ይዘው ግን ይሰደዳሉ ይላል። ለስደት ምንጮቹ ምንድናቸው? መጀመሪያው ተውትና ያርሶ አደር ልጅ ወይ ወጣት ና ውትድርና እየተባለ ማንቆርቱን ተይዞ ጆሮን ይዞ ወደ ውትድርና የሚያስገባ ብርሃኑ ጁላ አዲስ አበባ ያለው ኤሊት ለምንድን ነው የሚሰደደው? ባለሀብቱ ለምንድን ነው የሚሰደደው? ከኢትዮጵያ ይልቅ ዩጋንዳ ኢንቨስት ማድረግ ለምንድን ነው የሚመርጠው? ጁባ ትላንት ተፈልፍላ የተወለደችው ሀገር ጁባ ሄዶ ኢንቨስት የሚያደርገው ለምንድን ነው? ምን አይነት ዋስትና ስላጣ ነው ኢትዮጵያ ምድር ላይ? ባሌ እንደዚህ አይነት ለም መሆኑ ብቻ ጋራንቲ ያደርጋል ከስደት ያድናል? ለም የሆነ አካባቢ ለምማ በጣም ሁሉም ለም በጣም ብዙ ለም የሆነ አካባቢዎች አሉ። ለም ስላልሆነ ነው ከትግራይ የሚሰደደው። ባሌ ጎባ ለም ስለሆነ ነው መሰደድ የማይችለው። ወለጋ ለም ስላልሆነ ነው 7 ዓመት 8 ዓመት ሙሉ ክራይሲስ ውስጥ ያለው። ሀብት ስላጣ ነው፣ የሚበላ የሚቀመስ ስላጣ ነው። ሰሜን ሸዋ፣ ሰላሌ፣ ሱሉልታ ውጊያ የሚካሄደው ለም ስላልሆነ ነው። ይሄን ጀስቲፋይ የሚያደርጉበት ምክንያትም መታየት አለበት እና አንድ ባንድ ውሸታቸውንም ጭምር እና የነሱ የአድርባይነት ጥግም ይታያል። ክቡር ጠቅላይ ሚኒስትር በእውነት ይሄ ሰውዬ አባዱላ እኔ አባዱላ ሲባል በጣም ሜጀር ጀነራል ነው። ሜጀር ጀነራልነቱን ትቶ አቶ ተብሎ የኦሮሚያ ርዕሰ መስተዳድር ሆኗል። አፈ ጉባኤ ሆኗል። መከላከያ ሚኒስትር ሆኗል። ምን ያልሆነው ነገር አለ አባዱላ በኦሮሚያ? የኦሮሚያ ፋዘር አይደል የሚባለው? ትላንት የመጣን አብይ አህመድ የመጣን ሰውዬ ያው ለሱ ለማሸርገድ የሚናገሩ ንግግሮች እንቀጥላለን። ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም
እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብያምናለሁ። ገና ጅምር ነው፣ ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን በተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖርበት ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የኛን አይነት እድል ማግኘት በጣም ይከብዳል። ግን መጥተው የሚያዩበት ማየት የሚገባቸው መጥተው የሚያዩበት ሚዲያዎችም ይሄን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴ እውነት ለመናገር በህይወት ኖሬ ይሄን በማግኘቴ በጣም እድለኛ ነኝ ብዬ ነው የማስበው። ይሄ ዋናው ነገር ነው። ቅድም ወደ ጀነራል ጻድቃን ከመሄዳችን በፊት የአድርባይነት ጥግ የምንለው ለዚህ ነው። በእውነት እኔ በህይወት ኖሬ ይሄን በማየቴ እድለኛ ነኝ፣ እንኳን ለዚህ ወደዚህ ይሄን ለማየት እንኳን አበቃኝ የሚለው የት ነው የሚኖረው ይሄ ሰውዬ? አንታርክቲካ አልሄደም፣ የሆነ ሀገር ወደ ራሻ አካባቢ አልሄደም፣ ለየት ያለ በህይወቱ ሲመኘው የነበረ አካባቢ አላየም። ይሄ ሰውዬ ያየው ባሌ ነው። የባሌ ዋሻውን ያየው። ሌላ ምንድን ነው ያየው? ብዙ ሰው እየተሸወደ ያለው በድሮን የሚቀርጹት አለ፣ ያው የካሜራ ድሮን አድርገው የሚቀርጹት የባሌ እርሻ አለ። እኔ እንኳን ብዙ ጊዜ እዚህ ሚዲያ ላይ ተናግሬዋለሁ። የባሌ እርሻ የኢትዮጵያውያን አይደለም፣ የኢትዮጵያ ሀብት አይደለም፣ የዩናይትድ አረብ ኤሚሬት ሀብት ነው። 200 ሚሊዮን የአሜሪካን ዶላር አፍስሳ እርሻ ስንዴ የምታመርትበት ነው። ስንዴ እዚህ እንደዛ ነው የምታመርተው። ኢትዮጵያ ታመርታለች፣ ወደ አረብ ኤሚሬት ነው የሚሄደው። ኢትዮጵያ ስንዴ ኤክስፖርት እናደርጋለን ነው ብሎ የኢትዮጵያ መንግስት የሚናገረው አይደል? ኢትዮጵያ ከካናዳ ስንዴ ኢምፖርት አደርጋለች። ያው የWFP የእርዳታ ማለት ነው። የስንዴ የሜድ ኢን ካናዳ ፕሮዲዩስ ኢን ካናዳ ከካናዳ ታስገባለች፣ ወደ አረብ ኤሚሬት ደግሞ ኤክስፖርት አደርጋለች። የኛ ስላለው የኢትዮጵያውያን አይደለም ነው። 200 ሚሊዮን ዶላር አፍስሳ ቦታ መርጣ ከዛ ገቢውን እዛው ሙሉ ወጪውን አረብ ኤሚሬት ነው የምትሸፍነው። ቅንጣት አንዲት ኩንታል የአርሶ አደር ኩንታል የለውም እዚህ ውስጥ የለውም። በመካናይዜሽን የሚታረስ የአረብ ኤሚሬት እርሻ ነው። ይሄን እንዲህ ስትላቸው ብልጽግናዎች ያውቃሉ። በጣም ከየት አባቱ አገኘው ይሄ መረጃ ነው የሚሉት እነሱ። አረብ ኤሚሬት ጠቅላላ ሙሉ በሙሉ ኢንቨስት አድርጋበት ገንዘብ ሰጥታ እንደገና ገቢ የሚደረገው አረብ ኤሚሬት ያለው ኢትዮጵያ ሀበሻ አለ፣ ሱዳናዊ አለ፣ ፊሊፒን አለ፣ የህንዳውያን አሉ፣ የጉልበት ሰራተኞች አሉ። ለስንዴ ለዳቦ የምትጠቀምበት ነው። ኢንቨስት አድርጋ አረብ ሀገር ኢንቨስት ማድረግ ስለማትችል ወደ ኢትዮጵያ አስገብታ ይሄን ያክል ገንዘብ ሰጣቸዋል። እዚህ አካባቢ እርሻ ስንዴ አምርቱልኝ ነው እነሱ። ይሄ የባሌ ገበሬ እየተጠቀመበት ያለው እርሻ ነው እንዴ? ቢጠቀምበትማ በጣም ትልቅ ነበር። የባሌ እርሻ የባሌ ገበሬ ተጠቀመ ማለት ወደላ በቀጥታ በተዘዋዋሪ በሁሉ ወደ ኢትዮጵያ አካባቢ ይዳረሳል። ወዲያው ኢምፖርት ወዲያው ፕሮዲዩስ ተደርጎ ወደ ኤክስፖርት የሚሄድ ስንዴ ነው። እቺን ስለዚህ ጉዳይ አይናገሩ። ኤክስፖርት ያደረግን ነው ብሎ አይናገሯትም። በነገራችን ላይ እዚህ ላይ የሚገርም እኮ ነው። ይሄ እርሻ እኮ የት ነበር እነዛ እስከዛሬ ምናምን የሚሉት ሌላ ጨዋታ ውስጥ ነው የሚገርም። አሁን ወደ ጀነራል ጻድቃን እንምጣ። ደግሞ ያው ጀነራል ጻድቃን እንትኑን ሞር ስፒዱን ትንሽ ቀን ጨመር አድርገናል። ኖርማል ስፒዳቸው አይደል እንደዛ አይደለም የሚናገሩት። በዚህ አጋጣሚ ለማሳወቅ ያክል ነው። የቋንቋቸው እኔ በእውነት የትግል ጓደኞችን አገኘው እዚህ ይላል። የትግል ጓደኞቹ ባሌ ያሉት የእንስሳዎች ወይ ቀበሮች አይደሉም። የትግል ጓደኞቹ አዲስ አበባ ነው ያሉት፣ ባሌ አይደለም የተገናኙት። አባዱላን ለማግኘት ከባድ ነው አዲስ አበባ ውስጥ ለጀነራል ጻድቃን። ግርማ ብሩን ለማግኘት ከባድ ነው አዲስ አበባ። አብሯን የጠቅላይ ሚኒስትር ጽሕፈት ቤት አይደል እንደሚውለው ግርማ ከባድ ነው። ለጠቅላይ ሚኒስትር ጽሕፈት ቤት ጻድቃን ሩቅ ነው። ማን ነው እዚህ ጋር ሩቅ የሆነበት? ጁነዲን ማግኘት ከባድ ነው አዲስ አበባ ውስጥ ማለት የትግል ጓደኞች የሚላቸው አባዱላን ነው፣ ሌላ አይደለም። ሌላ የትግል ጓደኛ የለው እዛ ውስጥ የለም። ግርማ ብሩ ምናምን ሊሆን አይችልም። እቺ እዛ ልክ እንደገቡ 1983 84 አብረው ነበር የሆነ መከላከያ ውስጥ ምናምን እንትን አድርጎ ነበር። ከዛ ውጭ ግን አይተዋወቅ። አባዱላ ነው የትግል ጓደኛ የሚለው አዲስ አበባ ነው ያለው። እንዴት እንደሚገናኙ የት እንደሚያመሹ ምናምን መነጋገር ካለብን ከባድ ነው። ሽመልስ ማግኘት ከባድ ነው አዲስ አበባ ውስጥ።
ሽመልስ አብዲሳ ረጀራ ጻድቃን የሚናገሩ ግን እናድምጠው ተመልካቾች ካነሱት ከድህነት ጋር ተያይዞ ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር ዋናው ይሄ ሊደርሺፕ ችግር ነው የሊደርሺፕ ሁኔታ ነው ብዬ ነው የምወስደው ትናንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል ለባሌ ይሆናል እኔም በጣም አመሰግናለሁኝ እኔ መጀመሪያ ወደዚህ እንደዚህ ጉብኝት መጣለሁ ወይ ሲባል ምን ኤክስፔክት እንደማድረግ አላውቅም ነበር እና ያው ማየት ፈልግ ስለነበር እሺ አልኩኝ እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር አንደኛ ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ ከረጅም ጊዜ በኋላ ባዱላን አቶ ግርማን አቶ ጅነዲንን ኩማን አላገኘኋቸውም ነበር አሁን ሽመልስ አብሮን ያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍተውልናል በጣም ነው ደስ ያለኝ ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደና ባዱላ እንደነ ወርቅነህ አልተመላለስኩም መከላከያ ያለው የተወሰኑ ቦታዎች መጣ ነበር የዚህን ያክል ስፋት የዚህን ያክል የመሬት ልማት የዚህን ያክል የውሃ ብዛት የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላውቅም ነበር የሶፎሞር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላውቅም ነበር የተወሰነ ዋሻ ነበር የሚመስለኝ አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው ትንሽ እንትን አይደለም በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ ይሄ ከመሬት በላይ ያለው ሀብት ነው ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄዳለሁ አሁን መለስበታለሁ የኢትዮጵያ ራዕይ ለኢትዮጵያ ብራይት ፊውቸር ነው ያላት ኢትዮጵያ ነው የሚለን ጀነራል ጻድቃን ብራይት ፊውቸር ያላት በአብይ አህመድ አገዛዝ ነው አብይ አህመድ ኢትዮጵያን ያስተዳደረ ኢትዮጵያን የመራ ብራይት የሆነ ፊውቸር አላት ኢትዮጵያ 1 ሚሊዮን የትግራይ ህዝብ ጫርሶ እየተሞካሸ ያለው አብይ በትግራይ ፈላጭ ቆራጭ የነበረው የ2 ዓመት የትግራይ ጦርነት ጊዜ ሲመራ የነበረው የትግራይ ምላስ ነው ተደራዳሪ ነው ሲባል የነበረ በሱ አንደበት ነው ይሄን ሁላ እና በጠቅላይ ሚኒስትራችን በብልጽግና አመራር ኢትዮጵያ ራዕይ ያላት ጥሩ ብራይት የሆነ ፊውቸር ይታየኛል የፖለቲካ ችግሮች አንዳንድ ችግሮቻችን ከፈታን ይላል ምን ነው ፕሪቶሪያ የፈረምኩት ነገር እንኳን የትግራይ ህዝብ እኮ ለኔ ኃላፊነት ሰጥቶ ነው ህወሓት ሳልሆንኩ ህወሓት ችግር የለውም ህወሓትን ዋስ እኔ ችግር የለውም ይሄ የሁሉም የትግራይ ህዝብ ትግል ነውና ህወሓት ወንክ አልወንክ ችግር የለውም ሂድ ተብዬ መጥቼ ግን አደራ በላው አዋረድከኝ እና ትንሽ ሲሜን ለማሳደስ እኮ ትንሽ ነገር ፍንክች ለምን አትልም ትንሽ ፈቀቅ ለምን አትልም ብሎ መጠየቅ ነበረበት ስለማን ነው ስለ ወንዝ ነው ኦሮሚያ ስላለው ወንዝ ተቆጥሮ ያልቃል እንዴ የሚገርም ነው ለልማት የተዘጋጀ ወንዝ ነው ይሄ ይላል ለልማት የተዘጋጁ ወንዞች መሆናቸው ሳይ በጣም ይገርመኛል ይላል ወንዝ የትኛው ወንዝ እስቲ ጀምሩስ ኦሮሚያ የትኛው እኔ ኦሮሚያ ያለው ወንዝ ስፍር ቁጥር አለው እንዴ ጠቅላይ ሚኒስትሩ በል ስለተባልክ አድንቀኝ ስለተባለ እኔ ጀነራልም እበልጣለሁ ርዕሰ መስተዳድሩ አባዱላን እበልጣለሁ ጁነዲም እበልጣለሁ ኩማን እበልጣለሁ በቃ እነግርማ ብሩ ኢኮኖሚስትም አውቃቸው እበልጣቸዋል እንደ ነገታቸው ረዳ መሳሰሉ መላሳዎችም እበልጣቸዋለሁ እና በእናንተ አንደበት መደነቅ ፈልጋለሁ አድንቁኝ በየተራ በመትችሉት አቅም አድንቁኝ ሲባል በዚህ ደረጃ ሄዶ ከተፋሉ እኔ በእውነት የትግል ጓደኞቼን ኮማን እዚህ ያገኘሁት ኮማ ምን የድሮ አራዊት ነው እንዴ ኮማ ሰው እኮ ነው ኮማ እኮ አዲስ አበባ ነው የሚኖረው አባዱላን ያገኘሁት የትግል ጓደኞቼን እዚህ ያገኘሁት አባዱላ የት ነው የሚኖረው አዲስ አበባ ነው የሚኖረው አባዱላን ለማግኘት ባሌ ጎባኔ ወሰደ አብይ አህመድ እኔ በእውነት አንዳንዴ ጨዋታቸው አያልቅም ኤኒዌይ የነዚህ ጉዳይ ቶፒካችን በነገራችን ላይ የተጋሩ ተወካዮች በተጋሩ ስም ያሉ ተወካዮች በሁለት ጉዳይ በአንድ ጉዳይ ነው ውክልናቸው አንድ ጉዳይ ስለሆነ ይሄ አድርባይነት የሁሉም ኮመን ዲኖሚኔተር ነው እዚህ ላይ ኮመን አንድ የሚያደርጋቸው በሙሉ አዳዲሶቹም ነባሮቹም አባዱላም ትንንሾቹም
ማን ሌንጮ ነው ሌንጮ ባቴም አለ እኮ እኔ ባሌ ትግል ፈጥሬ ታግዬ እዚህም በግ ጠብቄ እረኛ ሆኜ ባሌ ነው ትውልዴ ግን ባሌን አላቆም ነበር ይላል እንዴ የት ነበር እረኛ ሆነ በግ ሲጠብቀ የነበረው ታዲያ ከብት የት አካባቢ ነበር የማን ከብት ነበር ታዲያ የምትጠብቀው ባሌ ሆኖ ባሌ አክሱም ሆኖ አክሱም ሐውልት አላቅም ካለ ምን ሌላ ሰውና ሌላ ሰውና ግን የነሱ አድርባይነታቸው ሞቅ ለማድረግ ብለው ይሄ የወረዱበት ርቀት ግን ከባድ ነው ንድባ በሙሉ ከችግሮቻችን እንዳልወጣን አውቃለሁ ችግሮች እንዳሉ አውቃለሁ እነዚህ ችግሮች የፖለቲካ ስርዓታችንን በማስተካከል እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን ይበልጥ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ ይሄንን ሳይ ተስፋው ነው ያለው አሁን ያለው ተጨባጭ ፕሮብሌም አውቃለሁ እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንፃር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ ያም ሆነ በጣም ነው የማመሰግነው ወደዚህ በመምጣቴ የድሮ ጓደኞቼን የሥራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ እንደ እናቶች መልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ ሪትሪት ነው ስልጣና ነው እንደ ሪትሪት ነው የምቆጥረው ነው ያለው የራስ አርካን እንደ ሪትሪት ማለት ስልጣና በሉት ወርክሾፕ ምናምን እንደ ወርክሾፕ እና ያለፈውንም ከትንንሾቹም እንደነ ሽመልስ የመሳሰሉ ለማግኘት በቅቻለሁ ሽመልስ አብዲሳ ሚዳቋ አይደለም አዙ አይደለም ምን የዶሮ እንስሳት አይደለም የኦሮሚያ ክልል ርዕሰ መስተዳድር ነው ጨፌ ኦሮሚያ ይገኛል አዲስ አበባ ጽፈት ቤት አለው ከፈለገ አዳማም ይገኛል እና ፈልጋለሁ ቢባል ጀራ ጻድቃን በሄሊኮፕተር ነው የሚመጣው በይልማ መድረሳ ሄሊኮፕተር ነው የሚመጣው ጻድቃን ፈልጎት ነው ግን ያው በሙሉ የትግል ጓደኞቼንም አገኘው እንትና አገኘው በጣም እጅግ አመሰግናለሁ ያለበት አንድ ከሁሉም በላይ ተመልካቾች በእውነት እነዚህ ማፈሪያዎች ምለው የኦሮሚያ ርዕሰ መስተዳድሮች የነበሩት አሁን በግርማ ብሩ አንደበት እኔ በእውነት አፍሬያለሁ በኢትዮጵያ ሀገር አፍሬያለሁ ያለበት እኔ ማህበራዊ ሚዲያ ላይ ቀንጨብ አድርጌ አድርጌታለሁ በቃ ኢህአዴግ የምሩ በእውነት መፍረስ የነበረበት ድርጅት መሆኑ መጣቁት በነግርማ ብሩ ነው ማንን ነው የሚወቅሰው የኢትዮጵያ ህገ መንግስት የፌደራል መንግስት የፌደራል የመንገዶች ባለስልጣን የሚገነባቸው ማን ነው የሚለው ሀገር ኢትዮጵያ ከጎረቤት ሀገራት ጋር ያለውን ክልል ከክልል ጋር የሚያገናኘውን የፌደራል መንገዶችን የመገንባት ኃላፊነት አለበት ነው የሚለው የኢትዮጵያ ህገ መንግስት የኢትዮጵያ ህገ መንግስት ግን ከዚህ አልፎ ኃላፊነቱ ወስዶ ወረዳ ከወረዳ ዞን ከዞን የማገናኘት ኃላፊነት የክልሎች ነው ኖርማሊ በህገ መንግስቱ እኔ አይደለም ያወጣው ህገ መንግስቱ እነሱ የሚያውቁት ነው የኦሮሚያ መንገድ ለምሳሌ ክልል ከክልል ከሆነ ቀጥታ ከአዲስ አበባ ደቡብ ክልልና አቋርጦ ስለሚሄድ ኦሮሚያን ያገኛል ከዛ ደቡብ ክልል ያገኛል መሃል ላይ ከዛ ኦሮሚያ ያገኛል ከዛ ጋምቤላ ይገባል አይደል እንደዛ ነው እስከ በወልቂጤና ምናምን አካባቢ የሆነ ደቡብ ክልል አለ ከዛ ደግሞ ኦሮሚያ ይገባል ወደ ጅማ አካባቢ ጅማ እስከ ጎሬ አልፎ ጋምቤላ ይገባል ጋምቤላ ሌላ ክልል ስላለ ግድ ነው ከዛ በዛ በኩል ደግሞ ደቡብ ሱዳን ይገባል ግዴታ አለበት የውስጥ ለውስጥ መንገድ ወረዳ ከወረዳ ዞን ከዞን ካለ ግን የኦሮሚያ ክልል ኃላፊነት ነው እኔ አይደለም ማቆም ህገ መንግስቱ ያረቀቁት ናባዱ ላይ ያቁታል ይሄ ጌታቸው የተጫወተው ጨዋታ የአሪፍ የአራዳ ቋንቋ መሆኑ ነው አብዬ ምን ብዬ ብናገር እንዴት ብዬ ያለፈውን አገዛዝ ወቅስልህ ትወደኛለህ ኦሬዲ እዛ ያው አሽቀንጥረው ጥለውኛል ማህበራው ሚዲያው መጫወቻ አድርጎኛል መውደቄ ካልቀረ ማውደልደሌ ካልቀረ ምን አይነት ቋንቋ ልጠቀም ለመዝረፍ እኔ እንኳን በዛ ሰዓት የነበረው ለመዝረፍ መጣበታለሁ ስለዛ ጉዳይ የኦሮሚያ ርዕሰ መስተዳድሮች ግን ማን ነበር እንዴ ገብሩ አስራት ነበር እንዴ ትግራይ ኦሮሚያን የሚያስተዳድረው የኦሮሚያ መንገዶች ባለስልጣን የሚያስተዳድረው ሀለቃ ጸጋይ ነበሩ መለስ ነበር ወይ አባይ ወልዱ ነበር አይደል አልነበረም ይሄ የኢኮኖሚና ልማት ሚኒስትር አልነበር እንዴ ለበርካታ አመታት መለስ ከቦታው ያልነቀለው አንደኛው እሱ ነው ይመስለኛል እኔ 5 አመት ይመጣል ከዛ ርሻ አንዳንዱ ቢሮ ይቀያየራቸው እንደዚህ ቋሚ ግን ሶፊያን አህመድ አለ
ሶፊያን አህመድ ገንዘብ ሚኒስትር ነው ለበርካታ ዓመታት በ2016 ይመስለኛል የአይኤምኤፍ በጣም ጎበዝ ምርጥ ፋይናንስ ሚኒስትር ብሎ አይኤምኤፍ የሸለመው ነው 2016 ይመስለኛል ለበርካታ ዓመታት ገንዘብ ሚኒስትር እሱ ነው የኢኮኖሚ ልማት እንትን ማለት እሱ ግርማ ብሩ ነው ለበርካታ ዓመታት ቦታው ሳይቀየር እነዚህ ሰዎች ናቸው እንግዲህ እና ጅንወዲን አለዛ ኩማ አለዛ ኦሮሚያን አስተዳደሩ ናቸው ኩማ 19 ያው በየህወሓት መከፋፈል አካባቢ ከነ ገብሩ አስራት ከነ ሲዬ ጋር ሄዶ ነበር ይመስለኛል በዛን ሰዓት ትንሽ ያኔ በግምገማ በመናምን የሆነ ቦታ አድርገውት ነበር ከኦሮሚያ አስተዳደርነት ምናምን እኔ ተመልሶ ሚኒስትር ምናምን በጣም ካንቴባ ምናምን ሆነ ኦሮሚያን የሚያውቁት እነሱ ናቸው የነዚህ ጉድ ግን ያው እንጨርሳለን እቺ ጉድ በእርሶ የሚመራ ኢኒሼቲቭ እና በክልሉ የተሰሩት ብዙ ስራዎች ከገመትኩት በላይ ናቸው እውነቱን ለመናገር ከገመትኩት በላይ ናቸው በልጅነት እኔ ባሌ ጠቅላይ ግዛት ይባል ከነበረበት ዘመን ነው ማውቀው እና በኢትዮጵያ ውስጥ መረጃዎች ወስጄ ሳሰላ አሁን ባሌ ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ 3.9% ነው በቆዳ ስፋቱ ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሃል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ ያ በእውነቱ ለአገሬ አዝናለሁ ማን ነው ማዘን ያለበት ራሱ ነው ማን ነበር የፕላንና ኢኮኖሚ ሚኒስትር ማን ነበር ራሱ ነው ስክሪን ላይ የምታዩት ነው ስክሪን ላይ የምታዩት ማንን አክሲዝ ያደረገ ያለው የወረደበት ህወሓት ነው መለስን ነው የመለስ ካቢኔ ነበር ለበርካታ የፕላንና ኢኮኖሚ ሚኒስትር ግን ይሄ ነበር ከዛ የኢንዱስትሪ ሚኒስትር ባሉት የፕላንና ምናምን ጠቅላላ ይሄን ቋንቋ እየተቀያየረ እንትን ቢልም በልማትና ኢንዱስትሪ ምናምን አጠቃላይ ይሄ ሰውዬ ነበር ማን ነው አሁን ባሌ የመራ ደረጃ ጠቅላይ ሚኒስትር የባሌ ጉዳይ ተመልካቾች ፐሪፈሪ ነው ምን ጥርጥር የለው ያው እንደ ትግራይ እንደ ጎንደር እንደ አፋር ምናምን ራቅ ያለ ከመሃል አገር ከሴንተር ማለት ነው ይሄ ሰውዬ እንደ ቢሾፍቱ እንዲለማ ይፈልጋል ቢሾፍቱ አዲስ አበባ ዙሪያ ያለው ኢንዳስትሪያል ዞን ነው እንደ ፖሊሲ አዲስ አበባ ዙሪያ አይደለም ይሄ ኢንዳስትሪያል ዞን ፕሮፐር እንትን ዲስትሪቢዩሽን እንዲኖረው እና ሁሉም የአስገዳጅ የሆነ ወይም የሆነ ኢንሴንቲቭ በመስጠት ሁላችሁም አዲስ አበባ ዙሪያ ኢንቨስት ማድረግ ትፈልጋላችሁ ኢንዳስትሪው ምናምን አዲስ አበባ ሆነ የለበትም ሂዱ ወደ ክፍለ ሀገር ወደ ክልል ሂዱ ብሎ ግፊት አድርጎ የፌደራል መንግስት የሆነ ኢንሴንቲቭም ወይም የሆነ ሜተር እየተጠቀመ ዲስካሬጅ እያደረገም ወደ ክልሎች ማድረግ ይችላል ነበር ኤኒዌይ ግን እንዳጋጣሚ ሆነ የፌደራል መንግስት አብዛኛው ኢንቨስትመንቱ ኦሮሚያ ዙሪያ ነው ኦሮሚያ እና ይሄ ሸገር ዙሪያ የሚባለው አዲስ አበባ እና አዲስ አበባ ዙሪያ እኔ አዲስ አበባ እንትን ነው ግን ሸገር የሚባለው አብዛኛው እስከ ደብረ ዘይት እስከ ቢሾፍቱ ያለው ነው ፕላን ሲያደርግ የነበረ ማን ነው ግርማ ብሩ ነው የዚህ ሁሉ ፈላጭ ቆራጭ ግርማ ብሩ ነው ማን ነው አኪዝ የሚደረገው አሁን እያንዳንዱ ወርቅ ትግራይ የላትም ትግራይ ደሃናት ትግራይ ምናምን ሲባል የት ነበሩ እና አባይ ወልዱ እና ሀለቃ ጸጋይ ትግራይ ወርቅ እንዳለው እናቃለን ግን ትግራይ ክራይሲስ በገባችበት ጊዜ ኃይለኛ ጉጅለ ደብረጽዮን ጉጅለ ጌታቸው ረዳ ተብሎ ትግራይ በሚባቆስበት ጊዜ ይሄን አጋጣሚ ተጠቅሞ ትግራይ ውስጥ ገብቶ የትግራይ ወርቅ ሲዘርፍ የነበረው ፌደራል መንግስት ነው ለምን ይሄን ኢንሲደንት ከጦርነት በፊት አላጋጠመም ይሄን ዘረፋ ቻይናዊ ያስገብተው ጌታቸው ያስገቡት ሴኔጋል ናይጄሪያ የሚለው ቋንቋ የሰማሁት ከጌታቸው ረዳ ነው የሰማነው ከዛ በኋላ ድንብሎ ሳንቲም ኮኛ ያገኘን አይደለም ሲለን ነበር እና ታዲያ ይሄ ትግራይ ወርቅ አንተ ድንብሎ ሳንቲም ትግራይ ማታገኝ ከሆነ ማን አባቱ አስገብቶት ነው ናይጄሪያዊና ቻይናዊ ትግራይ ገብቶ እየዘረፈ ያለው የኢትዮጵያ ማዕድን ሚኒስትር ፍቃድ ሰጥቶ ያዘርፋል ትግራይ ግን ምን ይባላል ትግራይ እኮ ራቆቷ ነች እኮ ራሷን እንኳን አትችልም እኮ በፌደራል በጀት እኮ ነው የምትኖረው ይሏታል ሀብቷን ደግሞ የጋጤ ወስዷል ወደ አዲስ አበባ አሁን የአዲያቦ ህዝብ እኔ በኬሚካል እየጨረስከኝ ነው አብይ አህመድ ሆይ ወርቄን እየዘረፍክ ነው ልጆቼ ግን በኬሚካል ኢንቫይሮንመንታል ፖሊሽን ገጥሞኝ ከብቴም ፍየሎቼም ልጆቼም አደጋ ውስጥ ናቸው ካሳ ያስፈልገኛል
ኮምፐንሴሽን ያስፈልገኛል ብሎ የትግራይ ህዝብ ወርቅ የሚወጣበት አካባቢ ኮምፕሌን አላረገም። ልማት የለኝም ብሎ መንገድ እኮ አልገባ የትግራይ አርሶ አደር የትግራይ ወረዳ እኮ ቲፒኤልኤፍ የሚባል ዲክታተር ድርጅት አለ ትግራይ ውስጥ። ትግራይ ብቻ ነው ገጠር መንገድ በአርሶ አደር የሚሰራው ትግራይ ብቻ ነው። ትግራይ ወረዳው ከወረዳ ቀበሌ ከቀበሌ ምናምን ጣቢያ ከጣቢያ ምናምን የሚገናኙ በጉልበት ይሰራል። በጉልበት የወተር ኤንድ ሶይል ኮንቨርሴሽን የሚባል የውሃ ማቆር ምናምን የሚባል 40 ቀን ምናምን እየተባለ በነፃ ቀን ሙሉ 40 ቀን በነፃ እርጉዞችም ህፃናት ተሸክሙ በነፃ ትምህርት ቤት ሲገነባ በየቀበሌው ምናምን በጀት የሆነ በጀት ይበጀታል። በጀት የሚበጀተው ድንጋይ ለሚሸከመው ሲሚንቶ ለሚያቦካው አይደለም። እሱ በነፃ ለምንድን ነው ገንዘብ በጀት የሚበጀተው? ለሲሚንቶ ለቆርቆሮ እና ምናልባት ለኢንጂነሩ ምናምን። ሌላው ጉልበት በነፃ ያከባቢ ህብረተሰብ። ከዛስ የትግራይ መንገድ ሲባል ገበሬው ራሱ ባስገዳጅ የቲፒኤልኤፍ መዋቅር ተጠቅሞ ባስገዳጅ የገነባው መንገድ ባስገዳጅ ቀበሌ ወረዳ ከወረዳ የገነባው በራሱ የገነባው ወዴት ሪፖርት ይደረጋል? እና አባይ ወልዱና አለቃ ጸጋይ ሪፖርት አድርገው የትግራይ የመሰረተ ልማት የመንገድ ግንባታ 98% ደርሷል 98% ደርሷል እያሉ ወደ ኢትዮጵያ መንግስት ወደ አዲስ አበባ ሪፖርት ያደርጋሉ። ተመራጭ ነው ይኸው ቲፒኤልኤፍ ኩንደ እያለ ይጨበጨብለታል። አዲስ አበባ ይጨበጨብለታል። ይሄን የምናገረው ማንም የኢህአዴግ አባል የነበረ የኢህአዴግ ስራ አስፈጻሚ የነበረ የሚያውቁ ታሪክ ነው የምነግራችሁ። እነዚህ አጭበርባሪ የትግራይ ህዝብን እየበደሉ የራሳቸው ስም ለመገንባት ኢህአዴግ ቢሮ ሄዶ ሲያስጨበጭቡ የነበሩት የትግራይ መንገድ ግንባታ 98% ሲባል ኦሮሚያ 50% ይሉታል። 50% እየተባለ ያለው የትኛው ነው? ለምሳሌ አብነት ነው ኦሮሚያ የሚለው ለምሳሌ ህብረተሰቡን አደራጅተው መንገድ አይገነባም። የኦሮሚያ አስተዳደር በየትኛው አንደኛ መዋቅር የለውም ይሄ ለማድረግ። ቲፒኤልኤፍ ግን የድሮ አይነት መዋቅር አለው። በሱ ነው ሄዶ አስገዳጅ አድርጎ ድንብሎ 5 ሳንቲም ክፍያ ሳይከፍል አስገዳጅ ነው ልማት ነው ያለ ልማት ነው እንዲያለማ ያደረገ። ግምገማ መጨረሻ ላይ ህወሓት ኢትዮጵያ ዘርፏል በሚባልበት ጊዜ የሰማ ነው። ይሄ መጨረሻ ላይ ቲፒኤልኤፍ ከጦርነቱ በፊት የነበረው ከዛ የትግራይ መንገድ ከአቅም በላይ ለምቷል ተባለ። መንገድ የትግራይ አለቀ በቃ ሳቹሬት አድርጓል ተባለ። የትግራይ መንገድ በጠጠር ድንጋይ የፈለጠ በጠጠር እንትን ያደረገው ጭምር እንደ መንገድ ተቆጠረ ማለት ነው። እና የነዚህ አሁን ባሌ ጎባ የምንሰማው ንግግር የባሌ ንግግር አዲስ ነገር አይደለም። እሱ ውጤት ነው የዚህ ውጤት ነው። አሁን ቀጥታ ወደ ተጋሩ ጉዳይ እንለፍ። ተጋሩ ጌታቸውና አብርሃም የጻድቃን አለ ችግር የለውም። ጌታቸው የተጫወቱት ሮል ምንድነው? አብይ ለኦሮሚያ ህዝብ ማስተላለፍ የፈለገው እንዳያችሁት ስክሪን ላይ ቀደም ብዬ የተናገርኩት ነገር አለ አይደል? አማራ ተወካይ የለውም፣ አዴፓ የለውም። ዮሐንስ ባያለው እስር ቤት ነው። ተመስገን ጥሩነህ ችግር የለውም ኩሽና ቤት ነው ያለው። ታየ እንኳን ታየተውት አገኘ ተሻገር አይመጣም እዚህ። አረጋ ከበደ ሊመጣ አይችልም። ማን አለ አዴፓ አሁን ስልጣን ፌደራል ካሉት አለበል መላኩ ነው፣ ሌላ የለም። አንድ ሰው ለምልክት እንኳን ወደ ባሌ ጉብኝት እንኳን ከአማራ ከአዴፓ ባዴን አይደለም ባዴን የሉም አዴፓዎች አንድ ሰው የለም። ማንን ነው እዛ መታየት የፈለገው? የህወሓት የሚባሉ የድሮ የሚባሉት እና ከትግራይ የሚባሉ ያው ትግራይ ያው በካልቾ ተብለው አዲስ አበባ የሄዱት ቢሆንም ቢያንስ ግን ማስተላለፍ የፈለገው ነገር አለ። ሰው ምን ይለኛል እንኳን አይልም። አፋር የለ ምናምን የለም ማንም ተወካይ የለውም እዛ ላይ። 2 ከስልጤ 3 ከትግራይ እና ሌላው የኦህዴድ ነው። የኦህዴድና እዛ ያመጣቸው አክቲቭ ኦህዴድም የነባር ኦህዴዶች። ጌታቸው በሄሊኮፕተር አንድ ጊዜ በሄሊኮፕተር መጥቼ ነበር እዚህ አካባቢ ይላል። እውነት ነው በሄሊኮፕተር ሄደ ይሆናል ያኔ 13 ዓመት ማለት መለስ ወይ ሳይሞት ወይ ከሞቱ የሆነ እዛ አካባቢ ነው ማለት 13 እዛ አካባቢ ነው 13 ወይ ኃይለ ማርያም ጊዜ ወይ መለስ አካባቢ ነው ትራንዚሽኑ አካባቢ ነው። እኔ ግን ባለስልጣን ነበር ጌታቸው ያኔ የኃይለ ማርያም ሚኒስትር ሬታ ምናምን አርጎት ፒአር የሱ ፒአር ምናምን በነበረበት ሊሆን ይችላል። በሄሊኮፕተር ነው የሄድኩት። ዛሬም በሄሊኮፕተር ነው ሄደው። መቼም ባሌ ድረስ በመኪና ሄድም አብይ አህመድ ቲሙ በአውሮፕላን ሄደው ምን ጥርጥር አለ? በሄሊኮፕተር ሊሆን ይችላል ያኔ። አሁን ግን በአውሮፕላን ሄዱት።
አዲስ ነገር አይደለም። እንዲያውም አሁን ሱሉልታ በመኪና አትሄድም። ይልማ በርዳሳ ወደ ጎልፍ ክለብ ጦር ኃይሎች ጎልፍ ክለብ በሄሊኮፕተር ነው የሚመላለሰው። በሄሊኮፕተር አሁን ደብረ ዘይት ቢሾፍቱ ቅርብ እኮ እሱ ግን መሄድ አይችልም። አብይ አህመድ ወደ እንጦጦ በሄሊኮፕተር ነው የሚሄደው። በኪዳነ ምህረት ወደ እንጦጦ በኪዳነ ምህረት ቀላል እንደ በሽሮ ሜዳ ቀላል እኮ ነው፣ ቅርብ ነው። ግን አይደፍርም። ኦላ ያገኘኛል ብሎ ስለሚፈራ ነው። ይሄ ማለት የፈለገው አንድ መንገድ ነበረች፣ አንድ ለናቱ አንድ መንገድ ነበረች፣ እሷን ለመመረቅ ነው ሄድ ነው በስንት የተገነባች ይላል። ይሄን በሱ ቤት ማንን እየወቀሰ ነው? የወቅቱ ገዢ ነው፣ የወቅቱ አገዛዝ ነው። ማን የነበረበት? ራሱ የነበረበት ጌታቸው ራሱ የነበረበት ስርዓት። ማን የሚያስተዳድሩት? እነ ትላልቆቹ እና አባዱላ የሚያስተዳድሩት ኦሮሚያ አክቲቭ ሆነው አፈጉባኤም የክልሉ ከፍተኛ ግዙፍ ባለስልጣናት የነበሩበት ነው። እነ ኩማ ደመቅሳ የኦሮሚያ ስራ አስፈጻሚ የነበረበት ነው። የኦህዴድ ስራ አስፈጻሚ የነበረበት ነው። ጁነዲን ብቻ ነው ጁነዲን ነበር አይደል? በዛ ሰዓት ወይ አልተባረረም ይሆናል ከእንትን ይሄን የተናገረበት ሀብታም መሆኑን እያወቁ ለምንድን ነው ያልዘረፉት? ሞርገን ምንድነው መንገድ ገንብተው ለምን አልዘረፉትም አልኩኝ አለ። ያው ትንሽ ነው ያው ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደለም። ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት ሌላው እንዲመጣ። እርስ በራሱም እንደዛ ተከባብሮ በጋራ ሆኖ እያከበረ ላለፈውም የጎደለውም እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። በተለይ በሰሜን አካባቢ ላለ አመራሮች ኤሊቶች መማር ያለባቸው ሀገር በእንደዚህ ቅብብሎች ነች ወደፊት መጓዝ የምትችለው። ሰው ለወለደውና ከሱ በታች ላሉ አካላት ሪስፔክት ካለው ሀገር እነሱን ተሸክማ ወደፊት የማትሄድበት ምክንያት የለም የሚለውን መልእክት የሚያስተላልፍ ነው አንዱ የዚህ ስብስብ ብዬ አምናለሁ። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። የትግራይ ክልል መንግስት እንደ መንግስት አጥፊ፣ ሌባ፣ ክፉ፣ ማይሰራ አርጎ ማሰብ ስህተት ነው። በትግራይ ክልላዊ መንግስት ውስጥ ከላይ እስከ ታች የህዝባቸውን ህይወት መቀየር የሚፈልጉ ሌብነት የሚጠሉ ኢትዮጵያን የሚወዱ የሚጥሩ ሰዎች በሺ የሚቆጠሩ አሉበት በመንግስት ውስጥ። ቲፒኤልኤፍም ቢሆን በጣም ብዙ ሺህ አባላት ያሉት ብዙ ሰው በውስጡ የያዘ ፓርቲ ትልቅ ፓርቲ ስለሆነ ቲፒኤልኤፍ ከሊቀመንበሩ ጀምሮ እስከ ተራ አባል ሁሉ ጥፋተኛ የሚል እሳቤ እኛ የለንም በፍጹም። ለኢትዮጵያ ህዝብ ዲሞክራሲ፣ ለኢትዮጵያ ህዝብ ልማት እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላ ስር የታገሉ ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ህዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ተመልካቾች እነዚህን የሁለቱ ጉዳይ ትንሽ እንበል። የአብርሃም ለኛ ለሰሜኖች ይላል ለኛ ለተጋሩ ማለት ይቀርበው ነበር። ለትግራይ ወይም ማለት ምንድነው ለሰሜኖች አቅጣጫ ነው። እኛ ለምዕራባውያን እኛ ለምስራቃውያን ይባላል። የትኛውን ምስራቃውያን የትኛዎቹ ናቸው ሰሜኖች? ለኛ ለሰሜናውያን ሲባል አማራም ሰሜን ነው። ሰሜኖች መጡብ የሚለው ኦህዴድ ለምንድን ነው? ሰሜን ስለሆነ እኮ ነው። አፋር ሰሜን ነው። ስለዚህ ለአፋርም ነው ይሄ መልእክት አብርሃም የሚናገረው ለማለት ምንም ጥርጥር የለውም። ለተጋሩ ነው፣ ለትግራይ ነው። እሱ ትግራይ እኛ ለትግራይ ማለት ግን ከብዶታል። ምክንያቱም የኢትዮጵያ ነገር ላይ መጥነው ይችላል ያ ቋንቋ። ምን አዲስ ነገር አለው እስቲ? አንደኛ አባዱላ እዚህ ላይ ያሉት የኦሮሚያ መስተዳድሮች አባዱላ፣ ኩማ ማን ነው ሌላኛው ሽመልስ ምናምን ይታያሉ፣ ዛሬ ይታያሉ። ትግራይ አለቃ ጸጋይ፣ ጌታቸው
አባይ ወልዱ ደብረጽዮን ስብሰባ አልነበረው እንደ ጌታቸው እስኪሄድ ድረስ አብረው ይሰበሰባል አልነበረም? እስቲ ለተጋሩ በተለይ ለተጋሩ ፕላኔት ሆቴል የአካባቢ የተለያየ የትግራይ ኢቨንት ትልልቅ እንደዚህ ለማስመሰል ተብሎ የሚዘጋጅ ፕሮግራም ሳይሆን ሀለቃ ጸጋይ ትግራይ ናቸው፣ አባይ ወልዱ ትግራይ ናቸው፣